አባቶቻችን በኒቅያ ሀገር የጻፏት የወሰኗት እውነተኛይቱ ሃይማኖት ይህች ናት። ፕሮቴስት ማለት መቃወም ነው። ስለዚህ ፕሮቴስታንት ማለት ተቃዋሚ ማለት ነው። ሌላው ቀርቶ አሁን ዛሬ ጴንጤዎች የሚቀልዱበት ኢየሱስ ጌታ ነው የሚለው ቃል ቄሳር ሳይሆን ጌታ ክርስቶስ ነው ለማለት ነበር። ቤተ ክርስቲያንን በትንሹ ለ200 ዓመት ያወከ ሰውዬ ነው አርዮስ ማለት። መናፍቃኑ እነዚህን አባቶች ከመጥለታቸው የተነሳ 4 ፈርዖኖች ነበር የሚሏቸው። ሴት ርኩስ ስለሆነች አያስፈልግም ኃጢአት ነው ብለው ደግሞ ክርስቶስ እንደዚያ ቢሆን አግብቶ ያሳየን ነበር የሚሉ ደግሞ ሌሎች ደግሞ መጥተው ነበር። ኦሪት መሻር አለባት፣ ሕግ አያስፈልግም፣ ዝም ብለን በእምነት ብቻ እንድናለን፣ ስራም አያስፈልግም ብለው አረማውያን ደግሞ ይመጻደቁ ነበር። አይሁዱ ግዝረቱ ከጥምቀቱ ጋር፣ መስዋዕቱ ከመስዋዕቱ ጋር፣ ክህነቱ ከክህነቱ ጋር ካልተቀላቀለ አንድንም ይላሉ። ብድግ ብለው ደግሞ መነን ብለው ሴት ርኩስ ናት ብለው ደግሞ የሚያስተምሩ ሰዎች ነበሩ። ግኖስቲኮች ናቸው። ቅድመ ዓለም የነበረ ይህንን ዓለም በካህንነቱ የፈጠረ ዓለምን በቸርነቱ የሚመግብ በይቅርታው ብዛት ሰው ሆኖ ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን በረከታቸው ከኛ ጋር ይሁን። ጉባኤ የቆመለት እውነተኛ ሃይማኖት ይህ ነው። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 19 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ሃይማኖት ጉባኤ የቆመለት እውነተኛ ሃይማኖት ይህ ነው በሚል ርዕስ ነው የምንማማረው። አባቶቻችን በኒቅያ ሀገር የጻፏት የወሰኗት እውነተኛይቱ ሃይማኖት ይህች ናት ይላል። ይህን ቃል የተናገሩት ሰለስቱ ምዕት ናቸው። ሰለስቱ ምዕት ማለት በመጽሐፍ ቋንቋ ትርፍ ትቶ ጎደሎ ሞልቶ መናገር ልማድ ስለሆነ፣ ለምሳሌ በበጥሊሞስ ዘመነ መንግስት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ቀደም ብሎ 270 ዓመት ሲቀር የብሉይ ኪዳን መጻሕፍትን ወደ ከዕብራይስጥ ቋንቋ ወደ ጽር ቋንቋ ያስተረጎማቸው እርሱ ነው። የተረጎሙት ሰዎች 72 ናቸው። ግን ምን ይባላል? 70 ሊቃናት ይባላሉ። 70 ሊቃውንት ይባላሉ። ሁለቱ በዚህ ተጠቅለው ይጠራሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእመቤታችን ማህፀን የኖረ 9 ወር ከ5 ቀን ነው። ነገር ግን 9 ወር በማህፀኑ አደረ ይላል፣ 5ቱን ትቶ ማለት። ስለዚህ በመጻሕፍት ባህል ሲጠሩ 70 ትርፉን ጥቂቱን ወደ ዋናው አስጠግቶ በዚያው አስጠግቶ ይጠራሉ። ከዚህ የተነሳ ሰለስቱ ምዕት ይባላሉ እንጂ ሃይማኖታቸው የቀና 318ቱ ሊቃውንት ነው የሚባሉት። እነዚህ 318ቱ ሊቃውንት አሁን የምንማማርበትን የዛሬውን ርዕስ ተናግረውልናል። የምናገኘው ሃይማኖተ አበው በሚባለው መጽሐፋችን ነው ማለት ነው። እግዚአብሔር በዚህ ቀን ወዶና ፈቅዶ ስለሰበሰበን በድጋሚ ስሙ ይክበር ይመስገን። እያንዳንዱ እሁድ በ7 ዓመት አንድ ጊዜ እንደሚገኝ ታውቃላችሁ አይደል? እንግዲህ ህዳር 9 ቀን እሁድ የሚውለው የዛሬ 7 ዓመት። ስለዚህ አሁን የዛሬ 7 ዓመት ካልደረስን የሰለስቱ ምዕት በዓል እሁድ ቀን ውሎ ጉባኤ መሆን አንችልም ማለት። እያንዳንዷ ነገር እድል አላት። ይሄን ስለማናውቀው ነው። 365ቱ ቀን 52 ሰናብት አሉት፣ ወይም ደግሞ 52 ሰንበቶች ነው ያሉት። 52 ሱባኤ ነው ዓመቱ በ7 ሲከፈል። 52ቱ ሰንበቶች ደግሞ የሚመጡት እያንዳንዳቸው በ7 ዓመት በ7 ዓመት በ7 ዓመት ነው። እንግዲህ ህዳር 9 ቀን የሚውለው የዛሬ 7 ዓመት ነው። እንዲህ ያለ ቀን ዝም ብሎ የሚገኝ አይደለም። እግዚአብሔር ስለፈቀደልን 300 አባቶቻችን ሃይማኖታቸው የቀና 318ቱ ሊቃውንት አርዮስን ባወገዙበት ቀን እኛ በጉባኤ እንድንሰበሰብ ፈቀደልን ማለት። ይህን ያደረገ ማን ነው? እግዚአብሔር ነው። ይህንን ብዙ ሰዎች የዛሬ 7 ዓመት አልነበሩም። ሰዎች የነበሩ ዛሬ በዚህ ቀን እዚህ የሌሉ አሉ። ሲፈቅድ ነው። በሞት የሚሄዱ አሉ፣ በመንገድ የሚሄዱ አሉ፣ በህማም የሚለዩ አሉ፣ በስደትም ይለያል። የሰው መንገዱ ብዙ ነው እና ከዚህ የተነሳ እግዚአብሔር ሲፈቅድ ብቻ ነው በጉባኤ መገኘት የሚቻለው። ፈቅዶ በቅዱሳን ስም ስለሰበሰበን ስሙ የተመሰገነ ይሁን። እነዚያ ከሰማይና ከምድር ከሰማይ ይልቅ የመጠቁ ከባህር ይልቅ አይምሯቸው የሚጠልቅ በምግባር በትሩፋት የደመቁ ቅዱሳን አባቶቻችን 318ቱ ሊቃውንት ሁሉ ቅዱስ አትናቴዎስ እንደነገረን የዛፍ ስር ቆርጠው የሚመገቡ፣ የዛፍ ቅጠል ተመግበው የሚኖሩ፣ ሌሊቱን ሲጸልዩ የሚያድሩ
ቅዱሳን ነበሩ። ሁሉም በትሩፋት የበዙ ናቸው። የጉባኤው ሊቀመንበር የነበረው እለእስክንድሮስ ከሌሊቱ 6 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ድረስ ዓመት ሙሉ ሳይተኛ ይጸልያል። ዓመት ሙሉ ቀን ሲያስተምር፣ ለቤተ ክርስቲያን ሲፈርድ፣ ሲተች፣ ካህናትን፣ ቤተ ክርስቲያንን፣ ምዕመናንን ሲያስተዳድር ይውላል። ፓትርያርክ ነው የሀገሪቱ። ሌሊት ደግሞ ከሌሊቱ 6 ሰዓት ጀምሮ እስከ ጠዋቱ ድረስ ሳይተኛ ያነጋል። ይሄ ሰው ነበረ የዛሬው የ318ቱ ሊቃውንት ጉባኤ አፈ ጉባኤ ሊቀመንበር ሆኖ ጉባኤውን የመራው አርዮስንም ተከራክሮ የረታው ቤተክርስቲያን የጠበቃት አባት እርሱ ነበረ እና ሰለስቱ ምዕት በተሰበሰቡበት 318 ቁጥር ሲኖራቸው ሊቃነ ጳጳሳቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው 319ኛ ሆኖ አብሯቸው ይውል ነበረ። እንደ አንድ ጳጳስ በመካከላቸው ጳጳስ መስሎ ይገኝ ነበር። እርሱ ራሱ 2-3 ሰዎች በስም የሚተባበሩ እኔ በዚያ በመካከላቸው እገኛለሁ ብሎ የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ እንደነገረን እርሱ ራሱ በጉባኤው መካከል ተገኝቶ የመራው ጉባኤ ነበር። ጉባኤውም ጉባኤ ሰለስቱ ምዕት፣ ጉባኤ ኒቄያ፣ የመጀመሪያው የቤተ ክርስቲያን ምን ይባላል? ጉባኤ ዓለም አቀፍ የቤተ ክርስቲያን የመጀመሪያው ጉባኤ ይባላል። ከሐዋርያት በ51 ዓመተ ምህረት ከተካሄደው ከሐዋርያት ሲኖዶስ ጉባኤ ቀጥሎ የመጀመሪያው የቤተ ክርስቲያን ዓለም አቀፍ ጉባኤ ይሄ ነበረ። ይሄንን ጉባኤ ቢያጣምሙትም ቢሸነግሉትም ካቶሊኮችም እንቀበለዋለን ይላሉ። ይቀበሉታል፣ ግን አይቀበሉትም። ፕሮቴስታንቶችም እንቀበለዋለን ይላሉ፣ ግን አይቀበሉት። ጉባኤውን ግን ሁሉም እንቀበለዋለን ባይ ነው። ቤተክርስቲያን ሳትከፈል የነበረው ጉባኤ ነው። እንግዲህ ታውቃላችሁ፣ ቤተክርስቲያን የተከፈለችው እውነተኛይቱ ቤተክርስቲያን ብቻዋን የቆመችው ሌሎች ተከፍለው የወጡት በ451 ዓመተ ምህረት ጉባኤ ኬልቄዶን የሚባለው ጉባኤ ሲካሄድ ከዚያን ጀምሮ ቤተክርስቲያን እውነተኛይቱ ኦርቶዶክሳዊቱን አቀጠለች። ያችኛይቱ ካቶሊክ ነኝ ብላ ወጣች። በ1050 ደግሞ ሌሎቹ ምስራቃውያን ቤተክርስቲያናት ከነሱ ተከፍለው ደግሞ የምስራቅ ኦርቶዶክስ የሚባሉት ዛሬ ራሽያ፣ ግሪክ፣ ዩጎዝላቪያ፣ ሮማኒያ የሚባሉት እነዚህ ሀገሮች ደግሞ ለብቻቸው የምስራቅ ኦርቶዶክስ ብለው ደግሞ ተለይተዋል ማለት ነው። 16ኛው ክፍለ ዘመን ደግሞ ፕሮቴስታንት የሚባለው በምንኩስና ከብዶት ከገዳም በወጣ መነኩሴ በማርቲን ሉተር ማርጋሪት የምትባል ሴት ወዶ ምንኩስና ስለከበደው ምንኩስናውን ስጋው ከብዶት ጣለው ከምባል የሃይማኖት ትምህርት የተቃወመ ሊቅ ልባል ብሎ በዚያው በስሙ አያጅቦ ሳያማኝ ይውልኝ እንደሚባለው የምክንያት ፈጥሮ ካቶሊክን ፕሮቴስት አድርጌያለሁ። ፕሮቴስት ማለት የእንግሊዝኛው ቃል ሲሆን ፕሮቴስት ማለት መቃወም ነው። ስለዚህ ፕሮቴስታንት ማለት ተቃዋሚ ማለት ነው። ስለዚህ ካቶሊክን ስርዓቷን ተቃውሚ ያለው ብሎ በዚያ ከዚህ በኋላ እሱ እንዲያውም ምን ማድረግ ጨርስ ስራ አያስፈልግም፣ ነፍስ የተለየው ስጋ የሞተ እንደሆነ እንደዚሁም ሁሉ ምግባር የሌለው ሃይማኖት የሞተ ነው የሚለውን ያዕቆብ መልእክት ምዕራፍ 2 አጋንንትም ያምናሉ፣ ይደነግጣሉ፣ ይንቀጠቀጣሉ ብሎ ያዕቆብ የተናገረውን መልእክት የያዕቆብ መልእክት የገለባ መልእክት ነው አያስፈልግም ብሎ እስከ መጽሐፍ ድረስ ተናግሮ ነበረ። ለምን? የእሱን ነውር ስለሚያሳይበት። በዚህ መሰረት እንግዲህ መጣለ። ከዚያ በኋላ 18ኛው 19ኛው ክፍለ ዘመን ደግሞ ጀሆባውያን የሚባሉ ደግሞ እነዚህ የይሖዋ ምስክሮች እየተባሉ እንደዚህ እየተስፋፉ መጡ። ዛሬ እንግዲህ የማርቲን ሉተር ክፍልፋዮች ደግሞ ወደ 35,000 የፕሮቴስታንት ክፍልፋይ ደርሷል ማለት ነው። ከዚያ በፊት ቤተክርስቲያን ሳትከፈል እስከ ጉባኤ ኒቂያ አንድ ነበረች። አንድ ሆና በእግዚአብሔር መንግስት እያመሰገኑ ሲኖሩ ቤተክርስቲያን ፈተና ነበረባት። በእርግጥም ፈተናዋ ከ3 ከ4 ወገን የመጣ ነበረ። አንዳንዱ ፈተና ይመጣ የነበረው በዚያ ዘመን ከቅዱሳን ሐዋርያት ጀምሮ ያስተምሩ የነበረው የአሕዛብ አምልኮ ወይም ጣዖት አምልኮ በነበረበት ዓለም ውስጥ ስለነበረ በዚያ ነገስታቱም ሃይማኖታቸው ጣዖት ስለነበረ ከዚህ የተነሳ ሲያስተምሩ ህዝቡም ይቃወማል፣ ነገስታቱም ይቃወማሉ፣ መከራ ይደርስባቸው ነበር። ሁለተኛ ደግሞ በዚያ ዘመን የሚገዙ ነገስታት ራሳቸው ጣዖት ተደርገው ይመለካሉ። ጣዖት ተደርገው ይመለኩ ስለነበረ ነገስታቱን ጌታዬ አምላኬ አይሉም። ሐዋርያትና የሐዋርያት ተከታዮች ክርስቲያኖች አያመልኩም ነበረ። ነገስታቱ ጌታ አይደሉም። የጌቶች ጌታ እግዚአብሔር አለ። ሌላው ቀርቶ አሁን ዛሬ ጴንጤዎች የሚቀልዱበት ኢየሱስ ጌታ ነው የሚለው ቃል ቄሳር ጌታ ነው በሉ ሲባሉ አያይ ቄሳር ጌታ አይደለም፣ ፍጡር ነው፣ ንጉስ ነው። ቄሳር ጌታ ቄሳርን የፈጠረ ክርስቶስ ነው ለመባል አምላክነቱን ለመግለጥ ነው እንጂ እንደው ዝም ብሎ ሃሌሉያ እያሉ ለመዝለል አልነበረም እንደዚያ የተባለ ማለት ነው።
ቄሳር ሳይሆን ጌታ ክርስቶስ ነው ለማለት ነበረ። ስለዚህ ንጉሱን ጌታ ባለማለታቸው ይህንም ደፍረው በአደባባይ በመናገር ከአንበሳ ጋር ያታግሏቸው፣ ከተራባ የአናብስት ጉድጓድ ይጥሏቸው፣ ከውሻ ጋር ያበሏቸው፣ ከፈረስ ጅራት ቋጥረው በአደባባይ ይጎትቷቸው፣ ከአውሬ ጋር እያታገሉ በአደባባይ ይስቁባቸው ነበረ። ኔሮን ቄሳር የተባለውም ክፉ ንጉስ እንዲያውም ሮም ከተማ አርጅታ ባያት ጊዜ ከሰገነት ላይ ሆኖ ሲያት ከተማይቱን በእሳት አቃጥሎ መጨረሻ ላይ ደግሞ ምንድን ያደረገው ክርስቲያኖች አማልክቶቻችን በመካዳቸው አማልክቶቻችን ተቆጥተው በሮም ላይ ማታ ወርደውባት ነው እሳት የወረደ ብሎ ክርስቲያኖች እንዲታረዱ ሁሉ አድርጓቸዋል። ይህን ሁሉ መከራ እያደረጉ ያስተምሩ መከራ ይቀበሉ ነበር። በሌላ በኩል ደግሞ ጣዖታቱ በየቤቱ ይመለካሉ፣ በየቤተ መንግስቱ ይመለካሉ። እነዚህን ጣዖታት የሚሰሩ ደግሞ አንጥረኞች አሉ። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሃይማኖት በህዝቡ ልቡና ሐዋርያትና የሐዋርያት ተከታዮች ባሰፈኑት መጠን ጣዖት መመለኩ ይቀራል። ጣዖት መመለኩ ከቀረ ደግሞ የአንጥረኞች ገበያ ይዘጋል። ስለዚህ ሆዳቸውና እንጀራቸው የተዘጋባቸው ሰዎች ጣዖት አምልኮ ትክክል ስለሆነ ሳይሆን ለእንጀራቸው ብለው ብቻ ጣዖት አምልኮን ትክክል ነው፣ የክርስቶስን ሃይማኖት ትክክል አይደለም ብለው ከነገስታቱ ጋር እየገጠሙ ነገር እየሰሩ መከራ ያጸኑባቸው ነበር። አራተኛ መከራ ይጸናባቸው የነበሩ አባቶቻችን ሐዋርያትና ሐዋርያውያን አበው ቅዱሳን መከራ የሚቀበሉት ከካህናተ ጣዖቱ ነው። የካህናተ ጣዖቱ ለጣዖት ተብሎ በነገስታት እህል ይሰፈርላቸዋል፣ ፍሪዳ ይታረድላቸዋል፣ በቤተ መንግስት ድንኳን ተሰርቶላቸው ይኖራሉ። ስለዚህ ጌታ ካስተማረ ጌታ የለም ወይም ደግሞ ባሪያ የለም፣ ወንድ የለም፣ ሴት የለም፣ ለክርስቶስ የሚገዛ ሁሉ አንድ አካል ነው ብለው ሲያስተምሩ እነሱም ወደ ተራው ህዝብ ይወርዳሉ። በቤተ መንግስት ተቀምጦ መቀማጠል ይቀርባቸዋል። ስለዚህ ያ እንዳይሆን ምንም እንኳን የሐዋርያትን ትምህርት ተከራክረው ማሸነፍ ባይችሉም፣ ነገር ግን ያ መቀማጠላቸው እንዳይቀርባቸው ሲሉ ብቻ የክርስቶስን ሃይማኖት ትክክል አይደለም እያሉ ምኑን ያስተምራሉ? የጣዖቱ ሃይማኖት እንዲቀጥል ለነገስታት ነገር እየሰሩ ክርስቲያኖችን ያጋድሉ፣ ያስገድሉ፣ ይፈጁ ነበረ። ስለዚህ በመጀመሪያው ክፍለ ዘመን ጀምሮ ቤተክርስቲያን መከራ የምትቀበለው ከነዚህ ነበረ። ከነገስታት ክብር፣ ከነገስታት ሃይማኖት ህዝቡ ያልተማረ በመሆኑ እንደገና ደግሞ ጥቅማቸው ከሚነከባቸው አንጥረኞች እና ከካህናተ ጣዖቱ። አራተኛ ቤተክርስቲያን የምትፈተነው በውስጥ ፈተና ትፈተን ነበረ። በውስጥ ፈተና ስትፈተን አንደኛ ከአይሁድነት መጥተው ወደ ክርስትና ገብተው የተጠመቁ አሉ። እነዚህ የአይሁድን ስርዓትና ክርስትናውን ቀላቅለን እንያዝ ማለት ይፈልጉ ነበረ። ለምሳሌ የቀድሞ የቤተ መቅደስ ስርዓት ይቀጥል፣ በጉ ይታረድ፣ መስዋዕቱ ይኑር፣ የፍየል የበግ የሙክት የርግብ መስዋዕት ይቅረብ፣ እንዲህ ያለውን ነገር ሁሉ ያመጣሉ። ክርስቶስ ደግሞ ያን ሽሮ የበጎችን ደም በገዛ ደሙ ቤተ መቅደስን በሐዲስ ኪዳን መቅደስ፣ ክህነቱን ራሱ ሊቀ ካህናቱ ነው በሐዲስ ኪዳን ክህነት ተክቶ የመስዋዕቱን የኦሪት ስርዓት ሽሮታል። ያንን ስለሻረው ይሄን ካልተቀላቀልን አያድነንም የሚሉ ክርስትናን ከአይሁዳዊነት ጋር ቀላቅለው መኖር የሚፈልጉ ነበሩ። እነዚህ ደግሞ አንድ ፈተና ናቸው። እንደገና ከአረማዊነት ተመልሰው ክርስቲያን ሆነው ተጠምቀው የነበሩት ደግሞ ፈጽሞ በእምነት ነው የሚዳነው፣ የኦሪት ስርዓት ተሽሯል፣ ያ የበግ የፍየል መስዋዕት አያስፈልግም፣ አሁን በክርስቶስ አምኖ በጎ ስራ መስራት ነው። መኒ አይሁዳዊ ወመኒ አረማዊ ኩሉ ክብር ወስብሐት ለኩሉ ዘሰናይ ምግባሩ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ቁጥር 10 ላይ። አረማዊ አይሁዳዊ ብሎ ሊያፎካክረን አይገባም፣ የክርስቶስ መንግስት ሰፊ ነው። ስለዚህ አረማዊም የለም አይሁዳዊም የለም፣ በጎ ላደረገ ሰው ሁሉ መልካም ክብር ምስጋና ይገባዋል እያለ አስተምሯቸው ነበር። ይህን ሲያስተምር አይሁዳዊም አረማዊም አንድ ከሆኑ ስለዚህ ኦሪት መሻር አለባት፣ ህግ አያስፈልግም፣ ዝም ብለን በእምነት ብቻ እንድናለን፣ ስራም አያስፈልግም ብለው አረማውያን ደግሞ ይመጻደቁ ነበረ። ከአረማውያን መጥተው የተጠመቁቱ አይሁዱ ግዝረቱ ግዝረቱ ከጥምቀቱ ጋር፣ መስዋዕቱ ከመስዋዕቱ ጋር፣ ክህነቱ ከክህነቱ ጋር ካልተቀላቀለ አንድንም ይላሉ። እነዚህኞቹ ደግሞ ያኛው መስዋዕት ተሽሯል የሚለውን የሐዋርያት ትምህርት ከሰሙ በኋላ ይሄ ከተሻረማ እንግዲህ ህጉም ይቅር፣ ያለ ህግ በነፃ ዝም ብለን በእምነት ብቻ በክርስቶስ አምነን በደሙ እንድናለን ብለው ደግሞ ብቻ ደግሞ ይሄን ይይዙ ነበር። ጽድቅ ስለመጣ ወይም በእምነት መዳን ስለመጣ ህግን ልንሽር ይገባልና አንሽርም፣ ስለዚህ ይልቁንም ህግን በህግ እናጸነዋለን ብሎ ሮሜ ምዕራፍ 2 ቁጥር 29 እስከ 31 ድረስ ይሄንን ይነግራቸዋል። የሚመካውንም አንተ ቅርንጫፍ ስሩን የምትሸከመው አንተ አይደለም፣ ስሩ አንተን ይሸከማል እንጂ። ስለዚህ አንተ አረማዊ ስለምን አንተ ትመካለህ? እነሱ መጽደቅ በተሳነ ጊዜ አንተን በበረሃ የነበርከውን እንጨት ቆርጦ አምጥቶ እግዚአብሔር በወይራዎች ቦታ ቢተክልህ አንተ ስለምን ትመጻደቃለህ? እያለ አረማዊውንም ነግሯል። አይሁዳዊ የመሆንስ ጥቅሙ ምንድን ነው? ግዝረትስ ምን ጠቀመች? እግዚአብሔር በቸርነቱ መጥቶ አዳነን እንጂ ግዝረት የአባቶቻችን መከራ ከሞት ሊያድነን ከርግማን ሊዋጀን ችሏልን ብሎ ደግሞ ይሄንን
ነግሯቸዋል። ይህ ፉክክር አንድ ፈተና ነበር። ለሐዋርያት ፈተናቸው ደግሞ ይሄ ነበር። እንደገና ደግሞ ሐዋርያት ሲያስተምሩ አይተው ሐዋርያት መምህር ሲባሉ አይተው እኛ መምህር እንባል ብለው ደግሞ ሳይማሩ የሚያስተምሩ ደግሞ ነበሩ። ሳይማሩ ደግሞ የሚያስተምሩ እንዴ ጳውሎስ መምህር ከተባለ እሱ ሲታሰር ብር ተዋጥቶ የሚላክለት ከሆነ እኔም እንዲላክልኝ መምህር እንድባል ደግሞ ለእኔም ብር ስጡኝ ለእኔም መምህር ነኝ ብሎ ደግሞ ተነስቶ ዝም ብሎ መጽሐፍ ይዞ የሚሮጥ ሰባኪም ነበር። እነዚህ ያልተማሩት ስር የሌላቸው ቅርንጫፎች ሳይዘሯቸው የበቀሉ ናቸው። ይመጡና ደግሞ ምን ያደርጋሉ? ያልተማሩትን ሲያስተምሩ ወዴት አመጣው ዛሬ የዛሬ ባይታዊ ይሄ ዝም ብሎ የመንደሩ ሰባኪ እንደሚቀልደው ማለት የት አግኝተው እንደዚህ ይባል መጽሐፍ የለም ከአራት ወንጌል የለም ሲባል ከበርናባስ ወንጌል አለ ይላል። እንደዚህ ይባል ወንጌል እኮ የለም ጴጥሮስ ወንጌል አለ ይላል። እንደዚህ ያለው ያልተጻፈ የሚናገሩ ደግሞ እነዚህ ነበሩ። ግኖስቲኮች ይባላሉ። የእውቀት ሰዎች እውቀት በእኛ አድራለች ብለው የሚመጻደቁ ደግሞ ነበሩ። ስለዚህ እኔ እንደምናገረው ከሆነ ሰው ሁሉ እንደኔ ሆኖ ይኑር፣ ከተቻለው ለሰው ልጅ ወደ ሴት ባይቀርብ ይሻለዋል፣ ድንግልና ከጋብቻ የተሻለ ነው። እስመ ኩሉ ዘአውሰበ ያገባ ሰው ሁሉ ሚስቱ እንዴት ደስ ሊያሰኛት እንደሚችል ያስባል። እሷም እንደዚሁ ያላገባ ሰው ግን እግዚአብሔርን እንዴት ደስ ላሰኘው ብሎ ያን ያስባል። ስለዚህ ከማግባት አለማግባት ይሻላል ያለውን ይዘው ደግሞ ብድግ ብለው ደግሞ መነን ብለው ሴት ርኩስ ናት ብለው ደግሞ የሚያስተምሩ ሰዎች ነበሩ። ግኖስቲኮች ናቸው። ሴት ርኩስ ስለሆነች አያስፈልግም ኃጢአት ነው ብለው ደግሞ ክርስቶስ እንደዚያ ቢሆን አግብቶ ያሳየን ነበር የሚሉ ደግሞ ሌሎች ደግሞ መጥተው ነበር። እነዚህን ማስተካከል ደግሞ አንድ ፈተና ነው። ሐዋርያት ድውይ ሲፈውሱ፣ ጋኔን ሲያወጡ፣ እውር ሲያበሩ፣ ሙት ሲያነሱ አይተው ደግሞ ታምራቱ አስቀንቷቸው እኛም እንደናንተ ታምር እናድርግ የሚሉ ደግሞ ታምራትን በገንዘብ ማግኘት የሚፈልጉ ጠንቋዮችም ነበሩ። ይሄም አንድ ፈተና። በነቢያት የተናገረው መንፈስ ቅዱስ ዛሬም እንዲሁ ባሉት አባቶቻችን አድሮ ይናገራል ብሎ እንደተናገረ በነቢያት ዘመን ሐሰተኛ ነቢያትን ጸጥ ያደርጋላቸው የነበረ ያው ቅዱስ የእግዚአብሔር መንፈስ ለነቢያት ለሐዋርያትም ኃይሉን ግርማውን እየሰጣቸው እነዚህን ሁሉ ሐሰተኞች ጸጥ አድርገው በሰላም ይኖሩ ነበር። እንደዚህ አድርገው ወንጌልም ተጠርዞ ሁሉ ተስተካክሎ ከቆየ በኋላ ግኖስቲኮችም ካለፉ በኋላ ሁሉ መልስ ተሰጥቶት ደግሞ ዘመነ ሰማዕታት ሁሉ መጥቶ ክርስቲያኖች የሚታረዱበት ዘመንም አልፎ ቤተክርስቲያን ልታርፍ ነው ሲባል ደግሞ አንድ መራራ ስር መጣ። ይህ አርዮስ ይባላል። ቤተክርስቲያንን ስንት መሰላችሁ? በትንሹ ለ200 ዓመት ያወከ ሰውዬ ነው አርዮስ ማለት። ዛሬ ሁላኩ ትምህርቱ አለ። ይሄ ልጆቹ እንደው ባኔው ቅርንጫፎቹ እዚያው የነበሩትን ነው። ዛሬ ሁሉ የበቀለው የአርዮስ ልጆች ነው። አሁን እንዲህ እምነት ምናምን የሃይማኖት ድርጅት ምናምን የሚለው ሁሉ ማለት የአርዮስን ትምህርት መልክ አንዱ ቀለም ቀብቶ፣ አንዱ ደግሞ ወርቅ ለብጦበት፣ አንዱ ደግሞ የሆነ በምስማር መጥቶት፣ አንዱ ደግሞ ቆርቆሮ መደፍቶለት፣ አንዱ ደግሞ ሳጥን አበጅቶለት ያኑ ነው በቃ የሚያዥጎረጉሩት። አርዮስ መልኩን እየለዋወጠ በየዘመኑ ይመጣል። ክደትን ሲያድሱት ይኖራሉ እነዚህ ማለት። ስለዚህ አርዮስ ማለት የክፋት ስር ነው። ይህ ሰው በ260 ዓመተ ምህረት ነው የተወለደው ሊቢያ ነው። በዘሩ ግን ግሪካዊ ነው ይባላል። እና እዚያ ሊቢያ አፍሪካ ሀገር፣ ሰሜን አፍሪካ ሀገር ውስጥ ያለች ናት። ይሄ ሰው ለግብፅ ቅርብ ናት። እቺ ግብፅም ሊቢያም ሰሜን አፍሪካ ስለሆኑ ግብፅ ሂዶ በዘመኑ ስመጥር የነበረው የእስክንድሪያው ሊቅ ቅዱስ ጴጥሮስ ነበረ። ከሱ ሂዶ የእስክንድሪያውን ትምህርት ቤት ትርጓሜ ተምሯል። የእስክንድሪያው ትምህርት ቤት በሳል ትርጓሜ የሚባለው መንፈሳዊ ትርጉሙ ላይ የሚያተኩር የመጽሐፍ ቅዱስ አተረጓጎም ማለት መንፈሳዊ ትርጉሙ ላይ የሚያተኩር እንደዚህ ብሎ መቼስ በወጭት ወጥ ተሰርቶ ወጡን አሽቶ ሄደ ይጠግባል አይጠግብም። ስለዚህ ከፍቶ ወጥቶለት የበላ ነው የሚጠግበው። ስለዚህ የእስክንድሪያው ትምህርት ቤት ምንጊዜም የተከደነውን የመጽሐፍ ቅዱስ ማዕድ ገልጦ የሚመገብ ትምህርት ቤት ነበረ። ምስጢራዊ ላይ ትኩረት ያደርጋሉ። ንባብ ላይ አይደለም ትኩረት የሚያደርጉት። መጽሐፍ ቅዱስ የራሱ ደረጃዎች አሉ፣ የሚጠናበት ደረጃ። እነዚህ የእስክንድሪያው ትምህርት ቤት የሚጠናው ምስጢር ላይ በማተኮር ነው። እዚያ ተማረ። እዚያ ተምሮ ሲጨርስ አንጾኪያ ሄደ። የአንጾኪያ ትምህርት ቤት የቤተክርስቲያን ትምህርት ቤቶች 2 ነበሩ። የዚህኛው የእስክንድሪያው ትምህርት ቤት እንዳልኳችሁ ትርጓሜው ምስጢር ላይ ያተኮረ ነው እና የአንጾኪያው ትምህርት ቤት ደግሞ ምንድነው? ታሪክን ይሄ ሞራል ሌቭል ስተዲ ይባላል። ሞራል ሌቭል ማለት ስነ ምግባር ላይ ያተኮረ በቃ ዳዊት የሰው ሚስት ቀምቶ ተጎድቷል እኛም አንጎዳ የሚል ታሪክ ላይ መማርን ያተኮረ እና ከጥሬ ታሪኩ ላይ ስብከት ማውጣት ላይ ያተኮረ ብዙ መመራመርን የማይወድ በፈሪሃ እግዚአብሔር የታጠረ ነው። እዚያ ውስጥም ጥሩ አባቶች ወጥተውበታል። በአብዛኛው ግን መናፍቃን ደግሞ የፈሉት እዚያ ነው። ከወጡት ጥሩ አባቶች መካከል እነ ቅዱስ ዮሐንስ አፈወርቅ የአንጾኪያው ትምህርት ቤት ውጤቶች ናቸው። እነ ቅዱስ ኤፍሬም፣ እነ ቅዱስ ኤራቅሊስ ወይም ጵሮቅለስም ይባላል፣ እነ ሳዊሪያኖስ ዘገብሎን፣ ሳዊሮስ ዘአንጾኪያ ታላቁ በእውነቱ የቤተ ክርስቲያን አምድ የሚባለው ከዚህ 5ኛው ክፍለ ዘመን ከነዚህ አባቶች በኋላ መናፍቃንን ቅጥቅጥ
አድርጎ በመንፈስ ቅዱስ መዶሻ የረታ ሰው ቅዱስ ሳዊሮስ ዘአንጾኪያ ነው። እነዚህ አባቶች እና አፍርሃት ማለት የቅዱስ ኤፍሬም ደቀ መዝሙር ነው። እነዚህ ሁሉ አባቶች የወጡት ከአንጾኪያ ትምህርት ቤት ነው። ስለዚህ እሱ ልክ እንደኛ ላይቤት ታይቤት እንደማለት ያለ ነው እዚያ እንጂ ትምህርት ሃይማኖታቸው አንድ ነው። ግን ከእስክንድሪያው መናፍቅ ወጥተዋል። አርጌንስን የመሰሉ እነ ቀሌምንጦስ ዘእስክንድሪያ የዚህ መስራቾች የሚባሉ ሞዴሬት ግኖስቲስምን ያቀነቅናል ይባላል። ሞዴሬት እንደው ግኖስቲክ ማለት እንደው በቃ እንደው ጠጋ ያለ የግኖስቲክ እምነትን የሚከተል ሰው ነበረ። ይሄ ማን ነው? ቀሌምንጦስ ዘእስክንድሪያ ማለት ነው። የአብና የወልድም የመንፈስ ቅዱስን ግንኙነት በፍልስፍና መንገድ ያጠና የነበረ ነው ቀሌምንጦስ ዘእስክንድሪያ። አርጌንስ እነዚህም የራሳቸው ስህተቶች ነበረባቸው፣ ክህደቶች ናቸው። እነዚህ ወጥተዋል። በአንጻሩ ደግሞ ምንፍቅናን እየቀጠቀጡ ያጠፉ የመናፍቃንን የክህደት ቤት የሚንዱ የመንፈስ ቅዱስ እሳቶች እነ ቅዱስ ቄርሎስ፣ እነ ቅዱስ ባስልዮስ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቴዎፍሎስ እነዚህ እነ ቅዱስ አትናቴዎስ የወጡበት እና ዲዮስቆሮስ እንዲያውም በጣም መናፍቃኑ እነዚህን አባቶች ከመጥለታቸው የተነሳ 4 ፈርዖኖች ነበር የሚሏቸው። ከግብፅ የወጡ ሊቃውንት ናቸው። 4ቱም ግን ለመናፍቃን ጸር ናቸው። እና እነዚህ ከዋክብት ደግሞ የወጡት ከነዚህ ነው። ቤተክርስቲያን እንደ አምድ እንደ 4 ኪሩቤል የቤተክርስቲያንን ትምህርት ተሸክመው የኖሩ አባቶች ናቸው።